ኢየሱስ ጌታ ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። ይሄ አሁን የካልቪን ቪው እና የአርሜንስ ቪው የሚባል ትምህርቶች አሉና እነዚህ አምስት ቱሊፖች አላቸው። ቶታል ዲፕራቪቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት፣ ኢሬዚስታብል ግሬስ እና ዋን ሴቭ ኦል ሴቭ የሚሉትና እነዛ ደግሞ አምስቱን ተቃርኖ የተቀመጡ ትምህርት አለ። የፓርሻል ዲፕራቪቲ፣ ኮንዲሽናል ኢሌክሽን እና አንሊሚትድ አቶንመንት፣ ኢሬዚስታብል ግሬስ እና ኮንዲሽናል ሳሊቬሽን ብለው ፓራሌል ያስቀምጡታል። ምንድነው ሲባል ስለ መዳን ስለ ጸጋ ሁሌ ሲወራ አሁን በዚህ በካልቪን ትምህርት መሰረት ቶታል ዲፕራቪቲ ማለት አጠቃላይ ሰው ልጅ ወድቋል። አሁን ስለ ጸጋ ያወራን አይደለ? በዚህ አጋጣሚ ህግና ጸጋ ላይ ማውራት ስለሚጠበቅብን አጠቃላይ ሰው ልጅ ተበላሽቷል ነው የሚሉት። ተበላሽቷል ኒሴንስ የእግዚአብሔር ጸጋ በሚመጣ ጊዜ በቃ ሪስፖንድ ማድረግ አይችልም። ወይ እግዚአብሔር ልቡን ሊከፍት ይገባል፣ ወይ ፕሬቨረንት ግሬስ ያስፈልጓል፣ ወይ ደግሞ ኢንላይት ሊያደርገው ያስፈልጓል ብሎ ያምናል። ሶ ታዲያ ሲባል እምነት አይጠበቅበትም። ይህ ሰው ማለት ድነን ያመን ነው የሚል ክሌም አላቸው። ግን መጽሐፍ ቅዱስ ወደ 215 ጥቅሶች እመንትናለ ብለው ያብራራል። ታዲያ ምንድን ሲባል የሰው ልጅ አጠቃላይ ወድቋል ብትሉኝ እኔ ይህን ትምህርት አፕሪሼት አላደረገውም። የሰው ልጅ አጠቃላይ ሳይሆን የወደቀው በአዳም ምክንያት ኃጢአት የመስራት ሲንፉል ሆኗል። በቃ ኃጢአት የመስራት ኔቸርን ይዞ ነው የሚወለደው ማንኛውም ሕፃን ልጅ። ከተወለደ በኋላ ግን ዊል የሚባል ነገር አለ። ፍሪ ዊል ማለት ፍሪ ዊል ኢን ሴንስ ሰዎች ይሄ ጸጋውን ወደ ጌታ አሁን የክርስቶስ ኢየሱስ ወንጌል ይሰበካል በዓለም ላይ አለመቀበል ይችላል። ለምን ሲባል ዊል ስላላቸው ኮምፕሮማይዝ ማድረግ ይችላሉ። ወይ ይሄን የመዳን መንገድ መቀበል ይችላሉ፣ ወይ ደግሞ ገፍተው እያዩት ነው። ስለዚህ ቶታል ዲፕራቪቲ የሚለው በበደላችሁ በኃጢአታችሁ ሙታን በነበራችሁ ጊዜ እዚህ ኤፌሶን ምዕራፍ 2 ላይ ከክርስቶስ ጋር ሕይወትን ሰጣችሁ የሚለው ሰው ለመዳን እምነትም አያስፈልገውም ነው የሚሉት እነሱ። ማለት መጽሐፍ ቅዱስ ብታመን የሚለው ነው። እኔ ሳይሆን 1-3-4 ጥቅስ ነግሬያቸዋለሁ። አዲስ ኪዳን ላይ ሌላ ጊዜ ብናየው ወደ 215 ጥቅሶች አሉ። እመንትርናለ እነዚህ ሰዎች ጋር እንዴት ነው ምን የሚያምኑ ሲባል ድነን ያመን ነው። መጀመሪያ ሙት ስለነበርን መዳን አለብን፣ ከዛ ደግሞ እናምነዋለን። ሰው እምነት ጥቅም የለው ማለት ነው። ስለዚህ ሰው ድኖ ካመነ ማመኑ የሚጠቅመው። ስለዚህ ትምህርት ልክ አይደለም። ለምን ሲባል እምነት በዚህ አጋጣሚ እናወራ እምነት ስጦታ እምነት ራሱ ምንለው እምነት ባለፈው የተማርነው እምነት ነው። ፌዝ የተወሰነ ሃይላይት ነካክቼዋለሁ። እምነት ምን ሲባል ስጦታ አይደለም። እምነት ስጦታ ነው የሚል አዲስ ኪዳን ጥቅስ የለም አይደለም። እምነት ግን ምን ሲባል እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው መስማት ነው። ከዛ ደግሞ በእግዚአብሔር ቃል ነው። ስለዚህ ስጦታ ጸጋ ነው ስጦታ እንጂ እምነት ስጦታ ሊሆን አይችልም። አሁን እነዚህ ሰዎች ቶታል ዲፕራቪቲ ሲሉን እምነት ራሱ ጊፍት ነው። መጀመሪያ ምንድነው ያድንሃል፣ ከዛ ታምነዋለን። መዳን ይቀድማል፣ ሪጀነሬሽን ይቀድማል ማለት ነው። ስለዚህ ይህ ልክ አይደለም። የና አርሜ ሲናገር የሰው ልጅ መልካምና ክፉን መምረጥ ይችላሉ። ፓርሻል ዲፕራቪቲ ነው። አጠቃላይ ተበላሸ ሞተ ሳይሆን የሚባለው አዎ የኃጢአት ሲኔቸር አለው ባህሪ አለው፣ ግን ዊል አለው። ፍሪ ዊል የሚባል ጉዳይ አለ። እግዚአብሔር መምረጥ ይችላል፣ ደግሞም አለመምረጥ ይችላል ብሎ ያስቀምጣል። ከዛም ባለፈ ሁለተኛው አንኮንዲሽናል ኢሌክሽን የሚል ትምህርት አላቸው። ያለ ቅድመ ሁኔታ መመረጥ፣ ምንም እግዚአብሔር ምንም ሳይ ያለ ቅድመ ሁኔታ መረጠን የሚል ማለት ነው። ሌሎቹ ደግሞ ኮንዲሽናል ኢሌክሽን ነው። የሰው ልጅ እግዚአብሔርን መምረጥና መወሰን ውስጥ መግባት ይችላል። እላው ስለ መወረጥ ወይ ስለ ፕሬዲስቲኔሽን እናውራ ከተባለ እኔ ፎርኔሌጅ ነው ማምነው። ባይዘብኝ አስቀድሞ መታወቅ የሚል ትምህርት አለ። አንደኛ ጴጥሮስ ምዕራፍ 1 ላይ አስቀድሞ መታወቅ፣ ሮሜ ምዕራፍ 8 ላይ አስቀድሞ ያወቃቸው ጠራቸው የሚል ከምርጫ በፊት ምን ይቀርማል ማለት መታወቅ። ስለዚህ ስለ እግዚአብሔር መታወቅ ስናወራ ምንድን ነው የምናወራው ሲባል የእግዚአብሔር የመጨረሻውን ዕውቀት ማወቅ አስፈላጊ ነው። አሁን ስልን ተመርጬ ነው፣ ሌላው ስላልተመረጠ ነው። ኢየሱስ የሞተው ለተመረጡት ነው፣ ላልተመረጡ አይደለም ወደሚል ትምህርት ከመውረዱ በፊት እግዚአብሔር በመዳን ጉዳይ በፍጥረት ዓለም ውስጥ ምን አለው ሲባል አጠቃላይ ናሌጅ አለው። ኢየሱስ ጌታ ይሄ አለ። የመጨረሻው የማየት አቅም አለው እግዚአብሔር። ልክ እኛ እኮ በጊዜ የተወሰንን፣ በትምህርት የተወሰንን፣ በእውቀት የተወሰንን፣ እግዚአብሔር እኮ በሆነ ነገር የተወሰነ አይደለም። ስለዚህ ፎር ኖሌጅ አለ። የመጨረሻውን የማየት አቅም ኦምኒፖተንት ነው፣ ኦምኒሸንት ነው፣ ኦምኒፕሬዘንት ነው። ስለዚህ በሁሉ ቦታ ይገኛል፣ ሁሉን ያውቃል። ከሁሉ አዋቂነቱ የተነሳ ፎር ኖሌጅ አለ። ከዛ ባለፈ ደግሞ ፕሪዲስቲኔሽን ይቀጥላል ማለት ፕሪዲስቲኔሽን እና አስቀድሞ መወሰን የሚመጣው ከእግዚአብሔር ፎር ኖሌጅ ውስጥ የሚካተት ትምህርት እንጂ ትምህርት ሲዘጋጅ ቀጥታ ከፕሪዲስቲኔሽን አይጀምርም። ፕሪዲስቲኔሽን ማለት አስቀድሞ መወሰን ማለት ነው። መመረጥ፣ ከመመረጥ በፊት መታወቅ አለ። የእግዚአብሔር ሉዓላዊ እውቀት አለ። ስለዚህ አንኮንዲሽናል ኢሌክሽን ያለ ቅድመ ሁኔታ መረጠን። እኛን ሲመርጠን አሁን ሲያድነን በቃ ያለ ቅድመ ሁኔታ ምንም ሳያይ አንቺ ማጣተኛ፣ እሱ ማጣተኛ፣ እኔ ማጣተኛ፣ ዓለም ላይ ያለው ሁሉ አጣተኛ። ነገር ግን አሁን የዳኑትን ሰዎች ያለ ቅድመ ሁኔታ ዝም ብሎ መረጣቸው። ሌሎቹንስ በቃ አልመረጠም የሚል ትምህርት ማለት አደገኛ ነው። ስለዚህ ፎር ኖሌጅ ካልገባ በጣም አስቸጋሪ ነው። እነዛ ሲባል ኮንዲሽናል ኢሌክሽን ያመጣሉ። ሰዎች እግዚአብሔርን መምረጥ ይችላሉ። እግዚአብሔርን መፈለግና መምረጥና መወሰን ውስጥ መግባት ይችላሉ። መወሰን የሚለውን ትምህርት እግዚአብሔርን ከመፈለግ ኢፈርት ከማሳየት ጋር ያያይዙታል። ሶስተኛው እነዚህ አርሜንስ ኬልቪን የሚባሉት ሊሚትድ አቶንመንትን አፕሪሼት ያደርጋሉ። ሊሚትድ አቶንመንት ኢን ሴንስ ኢየሱስ የሞተው ለተመረጡት ነው።
ኢየሱስ አሁን ለዓለም አይደል የሞተው ምንድነው አይደል ዮሐንስ 3:16 ላይ ምን አለ? በእርሱ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ አንድያ ልጁ እስከ መስጠት ድረስ እንዲያው ዓለምን ወዷል። ስለዚህ በዮሐንስ ወንጌል ምዕራፍ 3 መሰረት ጌታ ምን እያለ ነው? ኢየሱስ የተሰጠው ለዓለም ሁሉ እንጂ ለተመረጡት አይደለም። በዚህ አንደኛ ጢሞቴዎስ ላይም ሰዎች ሁሉ እንዲድኑ በሚወድ እግዚአብሔር ይላል። አየህ እግዚአብሔር ኢንቴንሽኑ ምንድን ሲባል ሁሉ እንዲድኑ እንጂ ተመረጡት አይደለም። ስለዚህ አቶንመንቱ ምንድነው? ቤዛውቱ ምንድን ሲባል እነዚህ ኬልቪኒስቶች ኢየሱስ የሞተው ለተመረጡት ነው ይላሉ። እነዛ ደግሞ አንሊሚትድ አቶንመንት ነው። ኢየሱስ የሞተው ለዓለም ሁሉ ነው። ዓለም ሁሉ ግን ጸጋውን ይሄ የቤዛውቱን ስራ ሪጀክት ልታደርግ ትችላለች። ለእኔ አይደለም ብላ አለመቀበል ትችላለች የሚል ግሬስ ደግሞ ታች ላይ አለ። ስለዚህ ኬልቪኒስቶች ምን ያምናሉ? ለተመረጡት ነው የሞተው። እነዛ ሲባል አርሜሶች ለዓለም ሁሉ ነው የሞተው ብሎ ያስተምራሉ ማለት ነው። አራተኛው ኢሬዚስቲብል ግሬስ ነው። ጸጋውን ሰዎች ሊቋቋሙት አይችሉም ብሎ ያምናሉ። ሰዎች የእግዚአብሔርን ጸጋ አለመቀበል አይችሉም። ጸጋው ከመጣ አሁን አንቺ ሲያድንሽ በቃ የመጣው የማዳን ጸጋ በቃ በግድም ይሆናል አይደል? እንደ ሮቦት ይዞሽ ያድንሻል የሚል ትምህርት ማለት ኢየሱስ ጌታ ነው ማለት። ኢሬዚስቲብል ግሬስ ማለት ሰዎች ሊቋቋሙት የማይችሉ ጸጋ ማለት ነው። እግዚአብሔር ጸጋ ሲመጣ እንዴትም ብትፈቅጂ ባትፈቅጂ ዊል ቢኖርሽ ባይኖርሽ እንዲህ ጠምዝዞ ሊያድንሽ የሚችል ጸጋ ማለት ማትቋቋመው አቅም አገኘኝ ስትል ምንድነው አንተ ሬዚስት ማታደርገው ማለት ነው አይደል? ሎዱ ልክ እንደዛ ነው። ሰዎች የእግዚአብሔርን ጸጋ አለመቀበል አይችሉም። ጸጋው ከመጣ የግድ ትቀበላታለች። ግን አለመቀበል አይችሉም ለምን ነው ሲባል ለተወሰኑት አየህ ለዓለም ሁሉ ላሉ ሰዎች እያሉ ለተወሰኑት ብሎ ክላሪፊኬሽን ማድረግ በጣም አስቸጋሪ ነው። የነዛ መልካም ይመስላል። ሬዚስቲብል ግሬስ ነው። ጸጋውን ልንቋቋም የምንችል ነው። ሰዎች የእግዚአብሔርን ጸጋ ብለው መግፋት ይችላሉ። ወንጌል በዓለም ሁሉ ይሰበክ ነዋል። ታዲያ ዓለም ሁሉ ምን ክርስቶስን ያልተቀበሉ በክርስቶስ ኢየሱስ ያለውን ጽድቅ ሳይሰበክላቸው ቀርቶ ነው እኮ። ግን በቃ አሉ ልባቸውን አደነደኑበት። ምን ያደረጉ ሲባል ሬዚስት አደረጉት። ግሬስ እኮ መጥቶላቸዋል። ጸጋ መጥቶላቸዋል። በክርስቶስ በማመን ቤዞት አለ የዘላለም ሕይወት አለ ተብለዋል፣ ተሰብከዋል። ነው ጴንጤዎች የዘላለም ሕይወት በክርስቶስ በኩል በማመን ብቻ ታገኛላችሁ ብለው ይሰብካሉ ብሎ ሌሎች ሃይማኖቶች ይናገራሉ። ታዲያ ሲባል ቀርቦላቸዋል። አዎ። ግን ሬዚስት ማድረግ ይችላሉ? አዎ። ግሬስን መግፋት ይችላሉ። ግን ገፉ ማለት ኮንሲኩዌንስ የለውም አለው። በሱ የሚያምን አይደል? በሱ የማያምን አሁን ተፈርዶበታል። የሚያምን የዘላለም ሕይወት አለ፣ በማያምን ግን አሁን ተፈርዶበታል። ጀጅመንት አለው፣ ኮንሲኩዌንስ አለው። ግን ሬዚስት ማድረግ ይችላሉ? አዎ። ከዛ እነዛ ደግሞ አምስተኛ ቶሊፓቸው ውስጥ ፕሬዘርቫንስ ኦፍ ዘ ሴንት ወይ ደግሞ ዋንስ ኤ ቦዲ ሴቭድ አንዴ ዳነን ለዘላለም እንድንኖር ብለው የሚያስተምሩት ትምህርት አለ። እነዚህ ደግሞ ኮንዲሽናል ሳልቬሽን ሰዎች ካመኑ በኋላ በኃጢአት ጸንተው ከኖሩ ደግሞ ከካዱ ሊጠፉ ይችላሉ ብሎ ያምናሉ ኬልቪኒስቶች ማለት አርሜንሶች። ስለዚህ ይሄ ማየት ጥሩ ነው። ለምን ነጻ ፍቃድ፣ ጸጋ፣ ምርጫና ህግ ላይ ያየን ስለሆነ ማለት ኢየሱስ ጌታ ክብር ለጌታ። በእነዚህ አቋሞች ውስጥ ግን ምንድነው አክሴፕት የምታደርጉ ካላችሁኝ እኔ በሰው ጫማ ውስጥ ምናምን አልቆምም። ኬልቪንና አርሜንስ ምናምን ጥሩ የሰሩ አባቶች ናቸው። ግን ቢሆንም እነሱ ያስተማሩት ትምህርት የመቀበል ግዴታ የለብኝ። ሁለቱንም ስቀበላቸው እንደ እግዚአብሔር ቃል ያለው የሚያልፈውን ነው ማሳለፈው። ኢየሱስ ጌታ ነው። ግን ጥሩ ምናምን ፐርስፔክቲቭ ማን አለው ካላችሁ አርሜንስ የተሻለ ነው። ኢየሱስ ለዓለም አልሞተም ካለው ለዓለም ሞቷል የሚለው የተሻለ ነው። ጸጋው ሬዚስት አናደርገውም ከሚለው እንደ ሮቦት እንድናለን ከሚለው ሰዎች ሬዚስት ሊያደርጉት ይችላሉ ብሎ የሚያምኑ የተሻለ ነው። ፓርሻል ዲፕራቪቲን እኔ ማምናለሁ። አጠቃላይ ወርቅ ያለው ብዬ አላምንም። እንደ ኬልቪን ኮንዲሽናል ኢሌክሽንን እቀበላለሁ በፎር ኖሌጅ ውስጥ ማለት ነው። እና እንደዚህ እያለን እንሄዳለን። የመጨረሻው ታዲያ እዚህ ውስጥ ያላችሁ አማኞች አማኝ ሊጠፋ ይችላል ወይ ደግሞ አንዴ ዳር ለዘላለም ድኗል ወይ ደግሞ አማኝ ሊጠፋ ይችላል የሚል ጥያቄ ሊኖራችሁ ይችላል። ኢየሱስ ጌታ ነው። በዚህ ጉዳይ ውስጥ ባይ ዘ ወይ መጽሐፍ ቅዱስ በእርግጠኝነት ልንገራችሁ ከአዲስ ኪዳን ከ27ቱ መጽሐፍት ያመነ ይጠፋል ያመነ አይጠፋም የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። ግን ይጠፋል የሚሉ ሰዎችም 80 ምናምን ጥቅስ አላቸው። አይጠፋም አንዴ ከዳነ ሰው ድኗል የሚሉት የተወሰነ 12 ጥቅስ ያገኛሉ ከዮሐንስ ወንጌል ያሰብስበው። ግን ያመነ ይጠፋል ያመነ አይጠፋም የሚል ዳይሬክሽናል ፕሮፖርሽናል ቨርስ የለም ባይዘው። ስለዚህ ምንድነው ሲባል እኔ ማመን ይጠፋልም አይጠፋም ማለት ነው። እግዚአብሔር የጀመረው መልካም ስራ እስከ ፍጻሜ ያደርሰዋል። እውነት ያ ሰው የዳና አማኝ ከሆነ በቅድስና እግዚአብሔርን መምሰል በፍሬ ግሮዝ እያደረገ እግዚአብሔር በሱ ውስጥ የጀመረው መልካም ስራ እስከ ፍጻሜ ያደርሰዋል ብዬ አምናለሁ። ግን ሁሉም ሎካል ቸርች ውስጥ ያሉት ደግሞ ይሄን ያሳያሉ ከተማ አያሳዩ። በቅድስና ማይኖሩ ለፈለጉ የሚኖሩ ስላሉ ስለዚህ አማኝ አይጠፋም ብለህ በቅድስና ያውጥ እግዚአብሔር መስለ ማትኖር ከሆነ ምን ትርጉም አለው? ይጠፋልን ብለህ ደግሞ በስጋት ውስጥ መዳንን እየተጠራጠርክ እንዴት ትኖራለህ? ስለዚህ እግዚአብሔር መስለ እንደ ዳንክ አውቀህ እግዚአብሔርን እየመሰልክ እየተቀደስክ ማለፍ አለብህ ማለት ነው። በዚህ አጋጣሚ ሁለቱም ትምህርቶች በመጨረሻው ቱሊፕ ይታረቃሉ ብዬ አስባለሁ። በቅድስና ያውጥ ይሄኛው ካመነ በኋላ አይጠፋም ነው የሚለው፣ ይሄ ደግሞ ካመነ በኋላ ሊጠፋ ይችላል። ምንድነው ስጋታቸው? ሁለቱም አትሉኝም? የአርሜንስና የኬልቪን ስጋት ምንድነው? በቃ አንዴ ካመነ ደህንነት ለዘላለም ነው ብሎ ያምናሉ። እነዚህ ደግሞ ደህንነት ለዘላለም ቢሆንም ሰው ግን በኃጢአት ውስጥ ጸንቶ ከኖረ ካልተመለሰ ንስሐ ካልገባና ኢቭን ከካደ እግዚአብሔርን ይጠፋል ብሎ ያምናሉ።
እኔ ለሁለቱም ትምህርቶች ግን እንደ መንፈሳዊ ሰው ኮች አለኝ። ምንድነው ምክር ከተባልኩ ሁለቱም ትምህርቶች የሚያስታርቃቸው አንድ ነገር አለ። እኔ አሁን አንድ የወንጌል አማኝ አብዛኛው ሜንላይን ቸርቾች አብያተ ክርስቲያኖች የሚያምኑት ሰው ይጠፋል ብሎ ነው። አንዳንዶች ደግሞ አይጠፋም ብሎ የሚያምኑት እንደዚህ ቪዥነሪዎች ምናምን ሚኒስትሪ የተከሉ ሰዎች የሚያስታርቃቸው ምንድነው ሲባል አንድ ነገር ቅድስና። አልጠፋም ብሎ በሚያምን ጴንጤ በቅድስናና እግዚአብሔርን መስሎ ፈርቶ በንስሐ ሕይወት ውስጥ ካልኖረ በፍሬ ካላየ ነው አልጠፋም ማለት ምን ያደርጋል? የማይጠፋ ሰው አይነት ሕይወት ከሱ ልናይ ግዴታ ነው ማለት ነው። ኢየሱስ ጌታ ነው። ስለዚህ አለመጥፋቱ እየተረጋገጠ የሄደው እንኳን በቅድስናና እግዚአብሔር መምሰል ከኖረ ነው። እዚህ ጋር ያለው ደግሞ ፍራቻው ምንድነው ሲባል በኃጢአት ከጸናው ኢቭን ንስሐ ካልገባው ከካድኩ ብሞት ምናምን ብሎ የሚፈራው። ስለዚህ ይህስ ምን አስፈራ? ንስሐ ሲደክም ንስሐ ከገባ ካልካደ እግዚአብሔር መስሎ ከኖረ ከተቀደሰ የዚህም ፍርሃት ተወግዶ የዛም እርግጠኝነት ተረጋግጦ በቅድስና ያወጡ ሁለቱም ያልፋሉ ማለት ነው። ኢየሱስ ጌታ ነው። ሁለቱንም አስተምሮ የሚይዙ ሰዎች በዚህ መታረቅ አለባቸው። አለዛ ያም ድንጋይ የያዘ ይሄም ድንጋይ የያዘ መቀጠል የለበትም። ሁለቱም መካከል ምን አለ ከተባለ ኤክስፕሬሽን ሳንቲፊኬሽን ማለትም ቅድስና። እነዛም አብዛኛዎቹ የሚታሙት በምንድን ነው? አንዴ ስለዳንን ብለው እንደፈለጉ ይሆናሉ፣ እንደፈለጉ ይኖራሉ፣ መልካም ስራ ይሰሩ፣ እንደፈለጉ የመኖር ነገር አለ። ምን ስለሚል ስለማልጠፋ ብለው ያን ጠቅሰው እነዚህ ደግሞ ልጠፋ ስለምችል ብለው ከዛ ስጋት የተነሳ ለመኖር ጉዳዩ እንደዚህ አይደለም። ያም አልጠፋም ካለን የማይጠፋ አይነት ሰው ደግሞ የህይወት ኳሊቲ ያለው በቅድስና መኖር እግዚአብሔርን መምሰል ንስሐ መግባት ይሄ አስፈላጊ ነው። በፍሬ በአሕዛብ መካከል ካልታየ አልጠፋም ቢልም የአይዲያሊ አለመጥፋት እንጂ ፊዚካሊ ጋዳዊ ምልክት የለውም ይህ ሰው። እዚህ ጋር ያለው ደግሞ በቅድስናና እግዚአብሔር መፍራት ከኖረ ስጋቱ ምንድነው? በኃጢአት ከወደቅኩ እግዚአብሔር ካልመሰልኩ አይደል? በትክክል ከኖረ አረጋግጦ ይኖራል ማለት ነው። ኢየሱስ ጌታ ነው።